ምራመራም ዘመነ ይመራል እያለ እስክንድር ነጋ እያሱ እያለ ይሄ ዘልዛላ ጥርቅም ይሄ ደደብ ሌባ ቆሻሻ ገንዘብ ሰብሳቢ አማራን ክልሉን አደመ፣ ህዝቡን አስጨፈጨፈ እንጂ እኮ ህወሓት እኮ ፈርሶ ነበር፣ ወድቆ ነበር። የፋኖ መሪዎች ድክመት ነው። ብዙ የከፋው ኤርትራ ያለ እዚያ ያኮረፈ ኤርትራ ያለ በቪዲዮ እየቀረጸ እየላከልን ወዲያው በሰከንድ የጌታቸው አሰፋ አቀባበል የነሙንጂኖ ነው እየተላከልን። በአብይ አህመድ ያኮረፈ ስንት ህዝብ አለ መሰላችሁ? ስንት ባለስልጣን አለ ያኮረፈ። መረጃዎችን አነፍንፈን ነው የምናገኛቸው። በመንግስት መስሪያ ቤት አይደለም፣ በግል ድርጅት፣ በግል ተቋማት በራሳቸው ስራ ከፍተው እነዚህ በዚህ ሁሉ የተሰማሩ ከነ አመራሮቻቸው መያዝ አለባቸው። ለክስ ለፍርድ መቅረብ አለባቸው። ምክንያት አማራን ጨፍጭፈዋል፣ ኦሮሞን ጨፍጭፈዋል። ለ28 ዓመት ቆለጡን አፈንድተዋል፣ ፊኛውን ኩላሊቱን አፈንድተዋል። በኤችአይቪ ጨርሰውታል፣ በወባ ጨርሰውታል፣ በማምከኛ መድኃኒት ጨርሰውታል፣ ኤችአይቪ ወግተውታል፣ ኤችአይቪ እንዲስፋፋ አድርገዋል። ትግሬን እየገነቡ አማራና ኦሮሞን እያደሙ ነበር። ዛሬ ኦሮሞ ዘረኞች ኦሮሞን እያለሙ አማራን እንደሚያደሙት ማለት። እኔ ኦሮሞ መልማት አለበት፣ ትግራይ መልማት አለበት። የአማራ ክልልስ ለምን አብሮ አልለማም? የደቡብ ክልል ቤንሻንጉል፣ ጋምቤላው ለምን አልለማም ነው? አፋር ሶማሌው ለምን አይለማም? ኢትዮጵያዊ አይደሉም? ለምንድን ነው ሁለቱ ብቻ የሚለሙት ነው የኔ ጸቤ እንጂ ኦሮሞማ መልማት አለበት። ታዲያ ኦሮሞ ያለማ የትኛው ክልል ይለማ ነው እንዴ? ኦሮሞ እኮ ነው ትልቁ ቁጥር እየተባለ የሚነገርለት አለ እንዴ ከአማራ ጋር? እሱ ያለማ ማን ይልማሽ? ጉራጌው ያለማ ማን ይልማ? ቤንሻንጉሉ ያለማ ማን ይልማ? ኢትዮጵያ አይደለም? አማራ ያለማ ማን ይልማ ነው እንጂ እኛ ለልማት አንቃወምም። አዲስ አበባ ለማ ማለት ማን ነው እየሰራበት ከፈረሰ በኋላ ያለ? ኦሮሞ ነው፣ ትግሬ ነው፣ አማራ ነው፣ ደቡብ ነው፣ ማን ነው ብለን መጠየቅ ነው ያለብን። ምክንያቱም ጨፍጭፈዋል፣ ሀብት ንብረት ዘርፈዋል፣ አገር ሸጠዋል፣ አገር እያፈረሱ ነው፣ አፍርሰዋል። ህወሓት የወንጀለኛ መፈልፈያ ድርጅት ስለሆነ መሪዎቹ አባላቱ ከነ ሀብት ንብረታቸው ለፍርድ መቅረብ በሐራጅ በ3 ወር ውስጥ ተጣርቶ ቀርቦ መወረስ አለበት። ያን ካላደረገ አብይ አህመድ አሁን በቅርብ ቀን እሱም ይወገዳል። ሜዲካል ዳይሬክተር ማለት አያክምም። እንደ ደብረ ጽዮን ሽጉጥ እያሳየ ወረቀት የገዛ እንደ ገዱ አንዳርጋቸው $3,000 የገዛ 3,000 ዩሮ የገዛ ከዚያ ፋይል ላይ እያስቀመጠ ለአስተዳደርና ቁጥጥር ለደሞዝና ለዘረፋ ጤና ሚኒስትር የሚሆን ቴዎድሮስ አዳኖም እኮ አያክምም። ሄልዝ ሳይንስ ነው ያጠናው። ምንም አያውቀውም ስለ ፋርማቱካል አያውቅም። ቴትራሳይክሊን ከምን እንደሚሰራ ቴዎድሮስ አዳኖም አያውቀውም። ጠይቁት። ተራና መናኛ ሰው ነው። ህወሓት አድዋ ኤርትራ ትግሬ ስለሆነ ባለስልጣን አድርገውታል። ነጮቹ ይፈልጉታል ለህዝብ ቅነሳ፣ ለአማራ ቅነሳ። ይህ ሰውዬ እኮ ኩፍኝና ምናምን ሲነሳ እኮ አተት ብሎ አጣዳፊ ተውከትና ተቅማጥ ብሎ እኮ የቀየረ ነው። ሲግናል ላይ ያለው ወታደር አይታችሁታል። ለቤተ መንግስት ቅርቡ ነው። መለስ ዜናዊን ስልጣን እንዲጠብቅ እኮ ነው። ሲግናል ባይዘወይ ሲግናል አካባቢ የተሰራው የትግሬ ያን ወንበዴ ሚኒሻ ጀነራል እየተባለ ቡትቶ ጨርቅ ጭኖ ዝም ብሎ ረጃጅም ኮታ ለብሶ የሚሄድ ጥናዣ ያድዋ ትግሬ እና አንዳንድ ትግሬዎች እነዚህ ቤተ መንግስቱን ይጠብቁ ዘንድ ነው እዚያ ጋር የተቀመጡት። ቪላቸው ቪላ እንዳይመስላቸው። ይሄን አሁን አብይ አህመድ አልወረሰው። እነዚህ እኮ የህወሓት ከፍተኛ የጦር መሪዎች ናቸው። ህወሓት ሲጠየቅ መሪዎቹ ብቻ አይደሉም፣ አባላቱ ከፍተኛ መሪዎቹ ብቻ አይደሉም፣ ተራ አባሉ እንደ ናዚ መጠየቅ አለበት። ህወሓት ሲጠየቅ ያፈራው ሀብት ንብረት በአባላቱ የተያዘው የኢትዮጵያ ንብረት በቀጥታ ተጣርቶ በ3 ወር ውስጥ
ቤት ላይ ቤቱ ሁሉ ፎቁ እየወጣ በሐራጅ መሸጥ ነው። ጠቅላላ በአዲስ አበባ ውስጥ በክልል ከተሞች ሁሉ ያሉት ደርግ የሰራቸው እኮ ኃይለ ሥላሴ የሰሯቸው እኮ ከነቀምት ጀምሮ እስከ ባህር ዳር ጎንደር እነ ጎሃ ሆቴል እነ ጣና እነ ምናምን ይባሉ እነ ወጋገን እነ ሸበሌ። ይሄ እኮ መንግስት የሰራው የቱሪስት ማረፊያ ነው። ይሄ እኮ ትግሬ ያለ ገንዘብ ነው የወረሱት። ታጋዮች ነው መጥተው ዝም ብለው አዛዦች ወሰዱት በቀጥታ። የዛሬው የትግራይ መከላከያ ሰራዊት አዛዡ እኮ የወጋገንን ሆቴል የግሉን ጭራሽ የሆቴሎች ብረታ ብረት ሲሚንቶ ሳይቀር ወደ አዲስ አበባ ወደ መቀሌ ነው ጭነው ወሰዱት። እነዚህ እኮ ሀብት ንብረት ፋብሪካ እኮ ነቅለው ወስደዋል። እና እነዚህ ነው እኮ ይምጡልን እየተባለ ያለው አሁን የፋኖ መሪዎች ከነዚህ ጋር እንሰራለን የሚሉ ደግሞ መልሰው እኛን ነቅለው እስከሚወስዱ ነው። ጭንቅላታችን ነቅለው እስከሚወስዱት ነው። ጭንቅላታችን እስከሚያፈርሱ ነው። ስለዚህ ሲሲሊያ እኳ የሲሲሊ ማፊያ እኳ እንደ ህዋት ይሄን ያህል ወንጀል እንደ ህዋት አልፈጸመም። እመኑ። የሲሲሊ ማፊያ የሚባለው በዓለም አቀፍ ደረጃ የሚታወቀው እንደ ትግሬ፣ እንደ ሻዕቢያ፣ እንደ ህወሓት ወንጀል አልሰራም። ይሄን ያህል ወንጀል አልፈጸመም። በ21ኛው መቶ ክፍለ ዘመን በምስራቅ አፍሪካ የተደራጀ ዘራፊ፣ ገዳይ፣ የአንድ ዘር የሚያምን የሰፈር በሰፈር የሚያምን በአንዲት ወረዳ አድዋ በተባለች የተከለለ የኢትዮጵያን አንጡራ ሀብት ወደ ውጭ አድርጎ ያሸሸ አገር የገነጠለ ወደብ የሸጠ ኤርትራን ያስገነጠለ በማስገንጠሉ ደግሞ ስብሐት ነጋ በኩራት እነሱም ባይሄዱ እኛን ገነጥላቸው ነበር እያለ የሚናገር አሰብን አሳልፎ የሰጠ በኢደር አድርጎ ዛሬ ለራሱ የወሰደ ይሄ ከሲሲሊ ዓለም አቀፍ ወንጀለኛ ማፊያ በላይ ወንጀል የፈጸመ ድርጅት ነው። ለዚህ ነው ባለው መንግስትም አሁን ባለው እነዚህን ወንጀለኞች በግል በመንግስት መስሪያ ቤት በግል መስሪያ ቤት በራሳቸው ግል ስራም እየሰሩ በኢትዮጵያና በዓለም አቀፍ ደረጃ ሕግ ሊደነገግባቸው ይገባል፣ ሊያዙ ይገባል፣ ለፍርድ መቅረብ አለባቸው። የህወሓት ማዕከላዊ ኮሚቴ ሰብሳቢዎች፣ መሪዎች በሀገር ውስጥና በውጭ እየታደኑ ለህግ መቅረብ አለባቸው። የጦር መሪዎቻቸው የህወሓት ጦር መሪ የተባሉ ጨርቅ የማይረባ ቡትቶች ትከሻቸው ላይ እያደረጉ ጀነራል የሚባሉ ኮሎኔል የሚባሉ እንደነዚህ ያሉ ወንጀለኞች ያፈሩት የዘረፉት ሀብት ብቻ ሳይሆን ስለዘረፉትም በህግ ቀርቦ መጠየቅ አለባቸው። ለምን ዘረፉ? መታገድና መሸጥ አይደለም። ለምን እንደዘረፉ በህግ ቀርቦ ሊዳኙና ሊታሰሩ ይገባል። አብይ አህመድ፣ ኦሮሞዎች፣ ሌሎችም ይሄን ባደረገ ጊዜ ብልጽግና ምን ይሆናል? አብይ አህመድ ነው የምነግረው። ይሄ ደደብ ነው እንጂ አሁን ይሄን ባደረገ ማግስት አሰብና ጅቡቲን መጠቅለል ይችላል። ህወሓትና ሻዕቢያ ፈረሰ ማለት ህወሓት ተመታ ማለት ሻዕቢያ ብቻው ራቁቱን የቀረ ነው። ሻዕቢያን የሚመራው ከህወሓት ነው። ቲፒኤልኤፍ እኮ ነው። ቲፒኤልኤፍን የሚመራው ሻዕቢያ ነው። አንድ ድርጅት ነው። ህወሓትን ስታፈርሰው አብይ አህመድ አሳደህ ወርሰ በሐራጅ በ3 ወር ውስጥ ስሸጠው ከዓለም አቀፍ ደረጃ ስታጣድፈው ይህን ስታደርግ አሰብም ጅቡቲም ወደ ኢትዮጵያ የምታጠቃልበት በኢትዮጵያ የሚያጠቃልበት መንገድ ሁኔታ ይፈጠራል። አብይን ማድረግ አለበት። ብልጽግና ይህን ቢያደርግ ይቀጥላል ስልጣኑ። ለምን አሰበኛ ይሆናል? ጅቡቲን እንጠቀልላለን። የምስራቅ አፍሪካው ማፊያ ተመታ ነዋ። ሀብት ንብረቱ መሪው ታሰረ፣ ተመታ፣ ተሳደደ። በዓለም አቀፍ ደረጃ አስረት አመጣዋል። ስብሐት ነጋን እኮ ዛሬ በኢንተርፖል ብንወስደው የሁሉ ሽብር አዲስ አበባ ሁሉ ያለው ወከባ ይቆማል።
ህወሓት ሊመጣ እኮ ህዝብ እየቀሰቀሰ ያለው። ኢትዮ ፎረም እኮ በቀን 1 ጊዜ 20 ደቂቃ የሚሰራው ዛሬ 4 ጊዜ እኮ ዜና እየሰራ ነው። ጽንፈኞች የሚለን እኛን ስማችንን ቢያነሳ ሰው ሊከተለን ነው። ምን አለ? አንዳንድ ጽንፈኞች ቲክቶክ ላይ ሆነው እየቀሰቀሱ የዶክተሮችና የህዝቡን አመፅ እያዳፈኑት ነው ያለ እኔን ነው። ሞጣ ቀረ ነው የሚባል ቢልም አለቀ ነው። 1 ሚሊዮን ተከታይ ያለው ወደ እኔ ነው ፈልጎ የሚመጣው ማን ነው እያለ። ስለዚህ ኢትዮ ፎረም እና አበበ ባዩአችን አይናገሩም። አበበ ባዩን ግን እንደ ኳስ እንደ ጢባ የፖለቲካ ግራና ቀኝ መቀመጫው እንደ ኳስ እያነጠርኩ የምጋልበው ደንቆሮ ጎጃሜ ነው። አማራም አይደለም፣ ጎጃሜ ህወሓት ነው። በእነሱ ነው የሚቀነቀነው። እንግዲህ ኢትዮ ፎረም አሁን አብይ አህመድም ሌላም ብልጽግና አንድ ነገር ሚስጥር ልንገራቸው። አሁን የኢትዮጵያ ህዝብ ጠላት ስታጠቃ 1000 ከሆነ አንዱን ብቻ ለምትገለው፣ መሪውን ብቻ ለምትገለው 1000ን ነው የምትደመስሰው። 999ኙ የአንዱን መሪ ሀሳብ ወስዷል። የመሪውን ሀሳብ አይዲዮሎጂ ተሸክሟል። ልክ እስክንድር ነጋ በገንዘብ እየገዛ አርሶ አደሩን በወንጀል እንደዘፈቀው ክልሉ እንዳፈረሰው እየገዛ አይዲዮሎጂውን ጫነበት። ስለዚህ 1000 ጠላት አለ ካልክ መሪው አንዱ ብቻ ለመጠየቅ አለበት። 99ኙ የመሪው ሀሳብ ተሸካሚ ነው። 1000ን ነው የምታጠፋው። ስለዚህ ህወሓት ከና አባላቱ ነው መጥፋት ያለበት። በህግ ይጠየቃል። ሀብት ንብረቱ ይታወጃል። መታወጅና ማስቀመጥ አይደለም። በሐራጅ ጥቅሙ ለኦሮሞ ህዝብ በተለይ እንዲሆን። ለምን የአዲስ አበባ ፎቆች የኦሮሞ ዙሪያውን እንዳለ መሬት ተቸብችቦ የተሰሩ ናቸው። ጂፕላስፎሮች አሁን ኦሮሞ እንደ ቁራ ምላሊ ኦሮሞ ወጣት ፊንፊኔ የኛ ነው ይላል። ለማ መገርሳ ሰው ፊንፊኔ የኛ ነው እንደ ቁራ አየሩ ነው። ፎቁ ከሁለቱ ትግሮች ነው። ጠላት ክስታጠቃ አብይ አህመድ አንዱን ብቻ አይደለም ሹን ስታጠፋው ነው እንጂ ነጥላ አንዱ ዓለምና በሀገር ውስጥ በአረብ ሀገር እንጠይቃለን። በኢንተርፖል ወስደን በኢትዮጵያ መንግስት በአዲሱ ህግ ላይ እናቆማለን ቢል አብይ አህመድ ኤድመንድ የሚባለው ሰው አይወጣም። ኢትዮ ፎረም አይወጣም። ህወሓት ብሎ የሚናገር ሰው አይኖርም። ያን አላደረገም አብይ አህመድ። ጉራ ነው ይሄ፣ ቅዘና ውሸቱን ነው፣ አስመሳይ ነው። ከዚህ በፊት ማግዷቸው ነበር፣ ለቀቃቸው። ነጭ ሲያስፈራራው ደግሞ አመጣቸው። አሁን ለስልጣኑ ስላሰጉት ነው፣ ለስልጣኑ ስላሰጉት ነው አሁን የወሰነባቸው። ትክክለኛ አብይ አህመድ ለህዝቡ ካሰበ ለኢትዮጵያ ህዝብ በቀጥታ ሀብት ንብረታቸው እንዲያዝ በ3 ወር ተጣርቶ እንዲወረስ እንዲሸጥ መውረስና ማቆየት ይቻላል። ለምን ነገ ሲመጡ ያገኙታል። በ3 ወርስ ግን ከተሸጠ የኢትዮጵያ ህዝብ ጥቅም ላይ ከዋለ ቢመጡም አያገኙት። ተሽጧላ፣ ምንም ሊያመጣ ይችላል። ተሸጠ ነው። የህዝብ ጥቅም መዋል አለበት። መሸጥ ነው። ፎቆችን ጂ+4 ጂ+2 ቤቶች መሸጥ ነው። 3-4 ቤት አላቸው። ስለዚህ በፖለቲካዊና በወታደራዊ መሪዎች ላይ እርምጃ መወሰድ አለበት። ሀብት ንብረታቸው ተሽጦ ለህዝብ ጥቅም መዋል አለበት። በ3 ወራት ውስጥ ተጣርቶ መወሰን አለበት። ለልማት ወይም ለተፈናቀሉ ኢትዮጵያውያን ወገኖች መሰጠት ይፋ ይሁን። በዓለም አቀፍና በሀገር ውስጥ ይፈለጉ። ወንጀለኛ ናቸው። በመንግስት መስሪያ ቤት የተሰገሰጉ የህወሓት አባላት መባረር አለባቸው። በግል ድርጅት ያሉ መባረር፣ በራሳቸው ስራ መታገድ አለባቸው። ለህግ እያንዳንዱ የሽብርተኛ መሪ ስለሆኑ መከሰስ አለባቸው። ይሄንን የኢትዮጵያ መንግስት ብልጽግና በአስቸኳይ ይህን ካላወጣ ታዩታላችሁ። ህወሓት እየመጣ ነው። ጭንቅላቱ ላይ ሸንተውበት ወደ 4 ብሎ ይገባሉ። አንድ ሚሊሻ ጀነራል የተባለ የውሸት ጨርቅ ለጥፎ ስለመጣ ብቻ፣ ሸበጥ አድርጎ ስለመጣ ብቻ፣ ጸጉሩን ቅማል ሞልቶ ስለመጣ ብቻ፣ ሰው ስለገደለ
አማራንና ኦሮሞን ስለገደለ ስላዋረደ ብቻ ያለምንም ጥያቄ ባንክ ገንዘብ ይሰጠዋል። ከዚያ ከሰረ ተብሎ ይሰረዝለታል። ያለምንም ጥያቄ የወረሰው